ዱላ ቀረሽ ምልልስ ነው የምታደርገው። መሪ እንደዛ ያደርግ። መሪ ነኝ ካልሽ መሰማት አለብኝ ካል እና ደግሞ ባለትዳር መሆን አለብሽ። የሴት ማለት አሁን ፕሬዚዳንቶች ሲመረጡ እኛ ጋር አይታችሁ ለሆነ ፕሬዚዳንቶች አሜሪካንም ኢትዮጵያም ሲመረጡ አትሊስት በትዳራቸው ላይ ረጅም ጊዜ ይቆዩ፣ ቤተሰቦቻቸውን ያስተዳደሩ መሆን አለባቸው። ጆርዲ ተቀባይነት የላትም በኢትዮጵያ ውስጥ። ምክንያቱም ካላት ጾታዊ ግንኙነት ተመሳሳይ ጾታዊ ግንኙነት የተነሳ ተቀባይነት ስለሌላት መሪ ልትሆን አትችልም። ምንም ጎበዝ ብትሆን ልትሆን አትችልም። የበለጠ እንዲሁም ጣጣ ነው የሚያመጣብን፣ ተደማጭነትም አይኖረንም። ኦፍኮርስ ይሄ ትክክል። አሁንም ርቃችሁ አትልፉ ምላችሁ ለዚህ ነው። አትልፉ ባይሆን እሷን ከኋላ አድርጉና እውነቱን ልንገራችሁ አይደለም፣ እሷን ከኋላ አይደለም ልንገራችሁ፣ የእሷ ድምፅ ሊሰማ አይደለም፣ ጭራሽ ሌላ ታሪክ ውስጥ ነው የምትገቡት። እኔ ንገሪኝ ካላችሁ አይ ዊል ቴል ዩ ዘ ትሩዝ። ሌላ ጣጣ ውስጥ ነው የምትገቡት። ሌላ ጣጣ ውስጥ፣ ሌላ ሃይማኖት ጭቅጭቅ ውስጥ ሊገባ ይችላል በዚህ ነገር ላይ እሷ ካላት ነገር። እኔ የምታዩት እናንተ እሷን ነው፣ ሀሳቧን አይደለም። የእሷ ሀሳብ አውሮፓ አሜሪካን ቢሆን ተደማጭነት አለው። ምክንያቱም ከእሷ ግል እንትን ጋር ግንኙነት። ኢትዮጵያ ውስጥ ግን ወደ ሌላ ነው የሚወስደው። ይሄን ልታመጡ ነው ተብሎ እንዲሁም ሴቶች ሞር ጥቃት እንዳይደርስባቸው እኔ ራሴ እፈራለሁ። ያ ያስፈራኛል። ምን እያንቀሳቀሳችሁ ነው ያላችሁት እንዳይባሉ። ገባችሁ? ያ በሙሉ እንትን ይላል። ስለዚህ እኔ እንዲያውም እሷ ምንድነው እንዲያውም ትላንትና የሆነ ነገር ስትናገር ነበረ። ቦታ ሽልቀቂና ምናምን ብለው ከውስጥ ተቃውሞ ገጥሞኛል። ልክ ናቸው። አንቺ በራስሽ ጆርጅ፣ እኔ አሁን ይኸውልሽ እግዚአብሔር ምስክር ነው። ይሄ ጥላቻ ምናምን እንትን እንዳትዪ። እኔ በጣም ሀሳብሽን አከብረዋለሁ። ኦኬ። ግን አንቺ ካደረግሻቸው ለወደፊትም ካለሽ ነገር ጋር ተቀባይነት አይኖረንም። እውነት ነው። እኔ አሁን ራሱ ማአት ፎቶ ነው የሚደርሰኝ እና ያ ነገር ኢትዮጵያ ውስጥ ተቀባይነት የለውም። ገባችሁ? ስለዚህ ባይሆን አንቺ ስለ ራስሽ ምናምን ነገር ስለ ራስሽ ብትከራከር ይሻላል፣ መኖር እንዴት እንደሚቻል እንጂ በሴቶች የሚባለው ነገር እናቴ መንግስት እንኳን በአንቺ እንኳን እቺ በኋላ ላይ እናቴ ቄሱ እና ሼኩ መጥተው ሰላማዊ ሰልፍ ላይ እንደምጉጡ ያልሽው ሰላማዊ ሰልፍ ወደ አንቺ ተገልብጦ ሌላ ጣጣ ውስጥ ነው የሚገባው። እኔ እንደዛ ነው የሚታይ። ለራሷ አደጋ ሊኖረው ይችላል ብዬ ነው የማስበው። ለራሷ ላይ አደጋ የምትፈጥር ይመስለኛል። ምክንያቱም ሌሎቹ አይታችኋቸው እንደሆኑ ከኋላ ነው የሚሆኑት። እሷ ሉጋሙ እንደተበጠሰ በሬ ፊት ለፊት ሆነ የሆነ ነገር ቢመጣ እሷ ላይ ነው፣ የሆነ ነገር ቢፈጠር እሷ ላይ ነው። ባይሳካም በሷ ነው የሚሳበበው። ምክንያቱ ግን ሀሳቧ ሳይሆን ድርጊቷ ተቀባይነት የለውም። እሷ ይዛው ያለችው ነገር የእሷ ማንነት ያላት ግንኙነት ተቀባይነት የለውም። ሺህ ጊዜ ፕሮፌሰር ብትሆን ሺህ ጊዜ በፈለጉት አንዴ አሰብ ይሏታል፣ አንዴ ልጅሽ ጭምር ልጅ መብቷ ነው። እሷም አደግፋታለሁ ጆርዲን ካለገች አይደለም ሳምሬ ለጥፈዋለች ፕሮፋይሏን። እኔ አልቃወማት። ፊሎ ራሱ ተነስታ ጆርዲን ደግፋለሁ ካለች መብቷ ነው። ደግሞ ሞዴል የውክናት ነኝ አይደለም። ነገርኳችሁ እኮ ጂጂ አይደለም ጆርዲን። እኛ ራሳችን እንደ ጆርዲነን ቢሉ ምንም ማድረግ አንችልም። ጌታ ሆይ ቆመን የምንድረው ካስፈለጋቸው ካማራቸው። እኔ እንድቻል እናገርም ስለ ራሴ ብቻ ነው የሚያገባኝ። ያአላህ ረቢ ብለህ መቀበል ብቻ ነው። I'm not you baby. I'm not you. ፊልሽ ፓስ ኢንጆይ ኢት ቤቢ። ይጣፍጣል ብያቸው ነው የምሄደው። እኔ ከተመቻችሁ ተሸካሸኩ። ሴትና ሴት ብዬ ነው የምሄደው ለልጆች ይኳልኩሽ። አፍ ኖ ፕሮብሌም። እኔ የሚያገባኝ ስለ ራሴ ብቻ ነው። ኦኬ። ስለዚህ እኔ ሀሳቧን ደስ ይለኛል። ሀሳቧ ጥሩ ነው፣ ግን ላለንበት ሀገር አይሆንም። ላለንበት አካባቢ ለኢትዮጵያ የሚል አይሆንም። አደጋ ነው የሚበዛው። አልደግፍም አላልኩም ሀሳቧን። የኔ እናት አዳምጪ ኪኪ አና ሀሳቧን በደንብ ነው የምወድላት። ግን የእሷ ሀሳብ ከኔ መውደድ ጋር የሚገናኝ አይደለም። በህጉ አንቺ ባለሽበት ሀገር እንደዚህ አይነት ሰዎች ተቀባይነት አላቸው ነው።
የላቸው ጣጣን የሚበቃብን ነው። እሷ ራሷ ተቀባይነት ቢኖራት ሀገር ውስጥ እንኳን መቀመጥ ያቃታት ልጅ እኮ ናት። በዛ አይደለም እንዴት አስራ ለዚሁ ላይ በቃቸው ልጅቷ። ዛሬ ስደት ለስደት እኮ የምትንከራተተው እኮ በነበረው ነገር ነው አይደለም። አስባችኋታል? የራሷን መብት ሳታስከብር ቀርታ ስለ ሴቶች መብት ያ መንግስት ሊያዳምጣት። ለማንኛውም ጊዜ ናጨርሱ። እኔ አሁን ጋላሪ ላስሞላ ነበር የመጣሁት። ኦኬ ጋላሪ ከተሞላ ጋላሪ ተሞላ። እኔ አንድ ደቂቃ ልሰጣችሁ አልፈልግም። ምክንያቱም እኔ ለሚወድቅ ሰው ድጋፍ አልሆነም፣ ለሚቆም ሰው ብቻ ነው ድጋፍ የምሆነው። እኔ ከመንግስት ጋር ችግር የለብኝም። በነገራችን ላይ ችግሩ መንግስት ጋር አይደለም ያለው። ችግሩ መንግስት ይኸውላችሁ፣ የእናንተ ትልቁ ችግር እናንተ ይኸውላችሁ፣ የእናንተ ችግር ሴት ልጅ ያ ሽንኩርት አትክተፊ ለእንደዚህ ፕራይቬት ፕሮብሌም አለባችሁ። በሴቶችና በወንዶች ግል ህይወት ፕሮብሌም አለባችሁ። እናንተ ፀጉሩና ጥፍሩ ጠፍቶባችኋል፣ አታውቁትም፣ ኤክስፔሪንሱም የላችሁም። መናገር ትችላላችሁ፣ እንደ መሪ ግን አታወሩ። ለዚህ ነው በዛም ቅጥቀጣ ይበዛባችሁ። መሪ በጣም ፕሮቶኮል ይፈልጋል። መሪ ሲናገር እያንዳንዷን ቃላት የማያስቀይም ነገር፣ ወንዱንም የማያስቀይም፣ ሴቱንም የማያስቀይም፣ ትልቁንም የማያስቀይም፣ ትንሹንም፣ ሃይማኖትንም የማይነካ ነገር መሪ መሆን ያለበት እንጂ ሴት ማለት እንዴት ናት አይደለም። እየሄድሽ ያለሽው ህግ ለማስለወጥ ነው። ስለ ህግ ነው እያወራን ያለ ነው። ስለ ፍትሐ ብሔር ነው፣ ስለ ፍርድ ቤት ነው እያወራን ያለ ነው። ፍርድ ቤት ማለት ደግሞ ከእግዚአብሔር በታች የሆነ የሰው ልጅ የሚፈረድበት ህግ የሚለወጥበት ቦታ ነው እንጂ እንዲህ ፀጉርሽን እንዲያርገሽ አይደለም። ፕሮቶኮል የሚባል ነገር አለ። ኦኬ ፍርድ ቤት ስትሄጂ ሌባ ብትሆን ፕሮቶኮል ያስፈልግሻል። የንግግር ፕሮቶኮልሽን ጠብቂ፣ አለባበስሽን አስተካኪ። ከዛ በኋላ መንግስት አዳምጠኝ ስትይ ብለሽ አይደለም ይሄ ያስፈልጋል። የኢትዮጵያ መንግስት ንግግርሽ ራሱ ፕሮቶኮል ያስፈልገዋል። እቺ ሳምባ ያጣች ድመት እያለ ትወድቂያለሽ ነፍሴ። ከኛ ኤክስፕሬንሶች አይሰራም። ያ ኩል ቢ ኩል። ከዛ ላይ ትግልሽ መሆን ያለበት ከገዳዮች ጋር እና ከህግ አስፈጻሚዎች ጋር እንጂ ከወይኒ ማኛና ከጂጂኪያ ጋር አይደለም። እኛ እንኳን አንቺ አይደለም መንግስትም ታግሎ ያሸንፈን። በቃ እኔ አሁን አልደነቀርብሽም። የማልደነቀርብሽ ምክንያት የሴቶች እናት ነኝ። የሴቶችን ጥቃት አውቃለሁ። ሴት ነኝ፣ በእኔም ላይም ደርሷል። ሀሳብሽን አከብራለሁ። ተለወጪ ጀስት ቢኩል። በቃ አንብበሻል፣ ጭንቅላትሽ ጥሩ ነው። ከነዛ ደንቆሮች ትሻያለሽ፣ ከነዛ ሆዳሞች ትሻያለሽ። አጠገብሽ ካሉት ማስተር ዲግሪ ሎየር ምናምን ከተባሉት 100 ታይም ተበልጫቸዋለሽ። ሶ ትልቁ ችግር የራስሽ ባክግራውንድ ላይ ያለ ሌላ ችግር አለ። ያ እሱን እየታገልሽ ነው። ግን ቢኩል በቃ ተፍተፍ ብሎ የሆነ በቃ ሄዶ ያ መንግስት ውስጥ የሚገባ እንዴት አድርጎ እሱን እንትና ነግሮሻል። ብዙ ሰዎች ነግሮሻል። እኔ ማለት ከህፃን ልጅ ቲክቶከር ጋር ትጣያለሽ። ቢሌዳ በቃ መሪ ሁኚ። መሪ ስትሆኚ እኔ አሁን በፊት መልስ አልሰጥም ለማለት፣ ምክንያቱም መሪ ስለነበርኩኝ ያ ቢጽፉልኝ ቢሰድቡኝ ስምን፣ ምክንያቱም ራሴ መሪ ነሽ ተብዬ የተሰጠኝ ነገር ስለነበረ ፌስቡክ ላይ እወጣለሁ፣ እናገራለሁ፣ እገባለሁ። አንድ ቀን ቁጭ ብዬ ቴሌፎን እንኳን አላወራም። የማወራቸው ሰዎች ነበሩ። እንደዚህ ነው የተሞረድኩት፣ ምክንያቱም እኔ መሪ ስለነበርኩኝ እንጂ ማለት ነው። ስቲል ነው አሁን የሰው ፎቶ ለጥፌ እኔ መልስ አልሰጥም። አካል የምትባል ደንቆሮ አላለ። አንቺ ትግልሽ ፓርላማ ካለው ህግ መለወጥ ጋር ከነ አካሌ ጋር ነው እንጂ ቁጣም ቁጣ አላለ። በቃ ጎ በቃ መሄድ መሮጥ ነው ያለብሽ። መልስ መስጠት አይደለም ያለብሽ። አካሌ እንዲህ ብሎ አንተ እንዲህ ብለህ የስንት ዓመት ቪዲዮ ታመጭና እንዲህ ብላችሁ ነበረ እንዲህ ብላችሁ ነበረ እንዲማልን እኛ ይዘነው የመጣ ነው። ከፋም ለማም ተሰደበም
እኛ ይዘነው የመጣነውን ትግል ፈቅደሽ ተቀላቅለሽ ገብተሻል። ዱላ ቅብብል ነው ትግል። ትላንት ስለ ቀነኔ እኛ አውርተናል። ዛሬ ደግሞ እግዚአብሔር ይመስገን አንቺ መተሻል አይደለ? ጎዊት ከኛ ጋር አይደለም ፋይት ማድረግ ያለብሽ። ካልሆነ ትወርቂያለሽ አልሽኛው። በቂጥሽ ነው ዘጥ የሚያደርጉሽ። ታለቅሻለሽ። ትላንት አልቅሰሻል። ነገ ደግሞ እኔ ለእናንተ አልታገልም ብለሽ አስረክበሽ ትወጫለሽ። እንደኔ ሉጋሙን ቤተ መንግስት ካስገባሽ በኋላ የኦሮሞውን ህዝብ ከፋውም ለማውም ኦሮሞ መሪ ካረግሽለት በኋላ ከዛ በኋላ ያገባሽ። እኔ አሁን ይሄ ህዝብ ነፃ ባይወጣ ኖሮ እመኝ ትግል ውስጥ ገባ ነበር። ነፃ ባይወጣ ዋት ነፃ ሳይሆን ግን አላማዬን አሰካቻለሁ። ዋናው እኛ ሄድንበት ምንድነው? ኢህአዴግ የሚባል መውደቅ አለበት። ዘፈርስተዋል መርሃችንም ይሄ ነበር። ኢህአዴግ የሚባል ክፉ መውደቅ ጣል ነው። ከዛ በኋላ ግን መሰቀል አቅቶን ቁጭ ብለናል። ባይዘዌ የኛዎቹ ናቸው የተሰቀሉት። ኬንያ አይደለም የተሰቀለው። የሀሳብ ልዩነት ሊኖር ይችላል። ገባሽ? ስለዚህ አንቺም መሰሎቻችሁም ያ ወደ ቤተ መንግስት ስትሄጂ፣ ወደ ፍትሐ ብሔር ህግ ስትሄጂ፣ ወደ ህግ ማስፈጸምና ማስለወጥ ጋር ስትሄጂ ቢኩል በቃ ቢኩል። ያም ሲያወራ አያችሁት። አካሌ እኮ በዚህ ሰዓት እንዲህ ብሎ ጀዋር መሀመድ አንድ ነገር ልንገርሽ፣ ከተናገረው ነገር ከጠቀመሽ ማለት ነው። ጀዋር መሀመድ ስቲል ነው ሊደር ነው። ያ አንድ ጊዜ በጣም ብዙ ፋይት አለ እና የመጨረሻ ትግሉ ላይ እየተዳከምን በቃ በውስጥ ነው ብጥብጡ፣ ውጭ ግን ወተን ነው እንጂ በጣም ትልቅ በቃ የሆነ በቃ ጊቭ አፕ እኩል እናደርግ ነበር። ጊቭ አፕ በቃ ተብሎ ነበር። በቃ የሆነ በቃ ግጥብጥ ለካ ሊነጋ ሲል ይጨልማል የሚባለው ነገር እውነት ነው። ከዛም እንደተፈጠረ ታውቃላችሁ። ይሄ መውጣት አለበት፣ ይሄ መለየት አለበት፣ እንደዚህ እያደረገ ነው ምናምን ስንል ጠላት ተጥሎ አይካሄድም። ጥለነው ከሄድን ተቃዋሚ ነው የሚሆነው። ይዘነው እንሄድ ነው ያለው። ይቺ ንግግሩ ጠላታችን እኮ ነው። ከጣልነው ነገራችንን ይዞ ሊወጣ ነው። ሚስጥራችንን ይዞ ሊወጣ ነው። እንዲህ ይዘርፋል፣ ይዝረፍ። ፓወር ግን አለው ያ ሰው። ዮኒ ማኛ ፓወር አለው። ጂጂ ኪያ ፓወር አላት። አንቺ ከማን ጋር ነው የምትታይ? ከጂጂ ከዮኒ ከምንጥርቅስዬ ከሁሉም ጋር ተጣልተሽ ብቻሽን ቤተ መንግስት ልትገቢ። የኔ እናት እዚሁ ጋር ነው የሚያስቀሩሽ። እኔ ለነገሩ አልቃወምሽም፣ ማናችሁንም አልቃወምም። እኔ ቁጭ ብዬ ነው የማያችሁ። ምክንያቱም አይ ኢንጆይ ማይ ላይፍ። እኔ ትግል ውስጥ መግባት አልፈልግም። ስፔስ ስማርት ከዮኒ ማኛ ጋር አትታይ ነው። በቃ አግዝን እንዲያርግልን ምናምን ሌሎቹንም አግዙ ነው እንጂ አንተ ማለት በዚህ ዓመተ ምህረት ላይ እንዲህ ብለህ ነበረ፣ እኔ ደግሞ በዚህ ዓመተ ምህረት እንዲህ ብያለሁ ያልኩት በዚህ ምክንያቱ ነው። ተቀነባብሮ ነው። እዩልሽ ደግሞ የምስክር ወረቀት ተሰጥቶኛል ብሎ አመጣልሽ። አንቺ ምናልባት ላይብራሪውን በሙሉ መጽሐፉን ጨርሰሽ ሊሆን ይችላል፣ እሱ ጀምሮት ሊሆን ይችላል። ልዩነታችሁ ግን ኤክስፒሪየንስ ቱ ዲፈረንት፣ በጣም ቢግ ዲፈረንት አላችሁ። ገባሽ? በፈለገው ቃል ሊሰብርሽ ይችላል፣ በፈለገው ቃል ሊያስለቅስሽ ይችላል፣ እንድትጠዩ ያደርጉሻል። ገባሽ? አላማሽን ሊያስቱት ይችላሉ። ኦኬ። እውነት አንቺ የራስሽን ጉዳይ ተተሽ እውነት ለሴቶች አስበሽ ከሆነ አይኖ አቃለውኝ። ግን ይኸውልሽ ቢያጠፋም ማንም ሰው ቢያጠፋም ከኛ ጋር ፋይት ማድረግ የለባት። እኔ ነው ሰድባኛለች ሳታውቂ ምንም ሳላረጋት። እኔ እንደውም በጣም ነው መወዳት እግዚአብሔር በሚያውቀው እግዚአብሔርን። እንዲያውም አሁን ነው እንጂ ትንሽ በፊትማ በጣም ደስ ትለኛለች እና በቃ ዝም ብዬ ነገር ምን አገባኝ እኔ እንደዚህ አይነት ነገር ውስጥም። ግን ንግግሯ ደስ ይለኛል፣ ፓወሯ ደስ ይለኛል። ዩቱቧን ምናምን አይላት ነበር አሁን ቅርብ ጊዜ ማለት ነው። ድሮ አላውቃት፣ ግን ምንም ሳላውቃት እንደዛ ስታጥረገረገኝ እንዲህ አስደነገጠችኝ። ደግሞ በጣም ያናደደኝ የምወዳቸው ሰዎች ሁሉ ይሰዱኛል። በውስጥ የምወዳቸው የምታከብሯቸው፣ በቃ ንግግራቸው የምትወዱላቸው ዋው የምትሏቸው ሰዎች የሉም እንዴ? ምን አረኳት አልኩኝ። የእውነት ምን አርጊያት ነው የዚች ደግሞ እቺ ማትረባ ምናምን ነገር በቃ ስትል ከኔ ጋር የተጣሉ ሰዎች የኔ ጓደኛ የነበረች አለች እቺ ዶክተር ቲክቶክ የምትባል ማለት ነው። ያባረርኳትኝ ይመስለኛል። እነሱ እቺ ፉፊ ምናምን ብለው መጥፎ ነገር አውርተው እንትን ያሏት ይመስለኛል። ግን ለምን አስፈለገ? እኔ ባልጠቅምሽም አትሊስት ጥሩ ተመልካች ይሆናለሁ። ለእኔ ስለሰደብሽኝም ልጎዳሽ አልፈልግም። ምክንያቱም የያንቺ ሀሳብ ነው። ስድብ ግን አያስፈልግም። መቃወም ትችያለሽ ሀሳቤ። ከአንቺ ስድብን አልጠበቅም ምናምን ነገር። ያ ነገር ግን ያናድዳል። ስቲል ነው ግን እንደዛ አልሽ ብዬ ደግሞ ምን እንትን አለ። ግን ሁኔታችሁ ግን ትንሽ ይከብዳል በምታረገው ነገር። እኔ በምታረገው ነገር እኔ አልቃወማትም።
ምን አገባኝ እኔ? እንዲህ እየተናገረች ያለችው እኮ አትድፈሩ ነው፣ ሴቶችን አትድፈሩ ነው። ሌላ ነገር እየሰማሁ አይደለም። ሌላ ነገር ብሰማም ደግሞ አያገባኝም ስለሷ። እኔ የሚያገባኝ ምንድን ነው? ሴቶቹን አትድፈሩ ሲባል እኔ ሰይጣኑም ጨዋውም አሮጌቱም ትልቁም በቃ ይብቃ፣ የሴቶች መደፈር ይብቃ ብሎ ሁሉ የሚሳተፍበት ፍትህ ይኑር። መስሪያ ፍርድ ቤት በቃ ኮንትሮል ይደረግልን። ህጉ እኮ አለ፣ ማስፈጸም ነው ያቃታቸው እንጂ እኮ የሴቶች ህግ እኮ ከማንኛውም ዓለም ላይ ከአውሮፓ ኮፒ የተደረገ ነው። አይደለም ሴት ልጅ ልትመታት አይደለም ቀና ብለህ ማየት አትችልም። ኢትዮጵያ ውስጥ ያለው ህግ እኮ ሌላ ዓለም ላይ የለም። ሄዱና ቼክ አድርጉት፣ አንብቡት። ምንድነው ፍጻሜው ላይ ነው ያለው ችግር። ፍጻሜ ላይ ያለን ችግር ደግሞ እናንተ ሄዱበት። ሚያግዛት አታ ነው፣ ሚያግዛት አታ ነው። ትክክል። አጠገቧ አንደኛ ሴቶች ብቻ ናቸው ያሉት። እነዚህ እዚህ ያረጁ ሴቶች አሉ፣ እዚህ ቲክቶክ ላይ ያረጁ፣ እኛ ራሳችን በጣም የምንንቃቸው የምናውቃቸው ሴቶች ባለጌዎች ናቸው። ሁለተኛ ነገር የራሷም የሆነ ኬዝ አለባት፣ ንግግሯንም ማስተካከል አለባት። ይሄ ንግግሯ ልክ አይደለም፣ የመሪ ንግግር አይደለም። መሪ ፕሮቶኮል ያስፈልጋታል። መሪ ፕሮቶኮል ያስፈልገዋል። እኛ ኢትዮጵያኖች ነው ፍሪኪ ላንድ አይደለንም ያለ ነው። ፍሪኪ ካንትሪ ላይ አይደለንም። እንደፈለግኩ ነው ምናምን የራሳችንን ካልቸር ራሱ ማናከብር፣ ፊታችንን ከለራችንን እንድንለውጥ የሚያደርጉ፣ ጸጉራችንን እንድንለውጥ የሚያደርጉ ምናምን የሆነ ቦታ እስከምትደርስ ህዝቡ የሚመቸውን ነገር ነው መናገር ያለብን። የሆነ በቃ ዲቴል የሆነ በቃ መግባት አለበት። ክርክር ደግሞ መሆን ያለበት ከገዳይና ከአስፈጻሚዎች ጋር ነው እንጂ ሶሻል ሚዲያ ላይ ያለው ከዮኒ ማኛ ጋር ወይ ከምናምን ጋር አይደለም። አንድ ቀን ጀዋር መሐመድ ለዮኒ ማኛ መልስ ሲሰጥ ሰምታችሁ ታውቃላችሁ? አንድ ቀን ጀዋር መሐመድ ለሆኑ ሰዎች ምክንያቱም ህዝ ሊደር መሪ ነው። መሪ መልስ አይሰጥም። አሸክመ ሆነ የምትሄደው እሱ ይመላለስበት። ያንን ደግሞ እንትን አላለችው፣ ኤክስፒሪየንስ አላረገችውም። ፎሎ መሰብሰብ ይቻላል። ፎሎ ዝም ብለን አፈንድደንም መሰብሰብ እንችላለን። ግን ግባችን እስከየት ነው? ምንፈልገው ምንድን ነው? ጉዳይ ማስፈጸም ነው አይደለ? ህግን የሚያህል ነገር መቀየር ነው። ህግን ለመቀየር ደግሞ ጨዋ መሆን አለብን፣ ባለትዳር መሆን አለብን። ይህም ፕሮቶኮል በሙሉ ያስፈልጋል። ብዙ ፕሮብሌሞች አሉት። ጆርዲ አታረገውም፣ ይሄ ነገር ልታረገው አትችልም ብዬ ተስፋ የሚያስቆርጠኝ በጆርዲ አቅም ተስፋ የሚያስቆርጡኝ ነገሮች አሉ። ባክግራውንዷ ኬዟ አይቀበሏትም እላለሁ። ምክንያቱም ከአሁኑ ራሱ እዚህ ላይ ያለው ሰው እንትን ያገላታል። እንዲህ ናት እሷ፣ እንዲህ ልታመጣ ነው፣ እንዲህ ልታስፋፋ ነው፣ እኔ ግልጹ ነው የምነግረው ይሏታል። ታዲያ መንግስት የሚያከብራት ይመስላችኋል? ምክንያቱም መንግስት ከህዝብ ጋር መጣላት አይፈልግም። ይህን ኬዝ ባይኒ ቢያነሳው መንግስት እኮ እንደዚህ ተቀበለ ተብሎ ከራሱ ከህዝቡ ከቤተክርስቲያን ውሩ ሊሉበት ነው ማለት ነው። ስለዚህ ከልፍለፋ አያልፍም። የሷንት ባይሆን ቼንጅ ታር ቦታውን ለሌላ ሰው ትስጥ። እኔ እንደዛ ነው ለእኔ የሚታየኝ። እሷ ባክግራውንድ ላይ ትሆንና ምርጥ ከውስጣቸው ይውጡ፣ ወደፊት ለፊት ይጋፈጡ። ወንድ ከሆኑ እንደሱ አይጋፈጡ፣ ግን አይጋፈጡ። አሁን ከኋላ ያሉት የሚሏት ራሱ ፊት ለፊት ወጥተው እሷ ያለችውን አይሉትም። በፕሮቶኮል በቃ በኖርማል ቋንቋ አይሉትም። ለምን? ይፈራሉ። በሉቻው ስታስጠይ ሳምሪ በቃ ቆንጆቹ ጋር ሂጅ። እኔ አልሰራም ከማንም ሰው ጋር አይቻቸዋለሁ። ድሮ ሞክሬያቸው አልሰራም። እኔ የምሰራው የሁሉም ሰዎች መብት እንዲከበር ነው እንጂ የጾታ ብቻ አይደለም። የህግ የበላይነት ያንን ነገር ደግሞ ለማድረግ ሀገራችን ብዙ የሚቀራት ነገር አለ። ያንንም ስላየሁትኝ ነው። በጣም ብዙ ነገር ይቀራል። በጣም ብዙ። አረ የኔ እናት አይ ዶንት ትራይ ሄልፕ ዚስ ፒፕል አይ ትራይ ማይ ላይፍ ሃው አይ ቼንጅ ማይ ላይፍ። እኔ የምኖረው አውሮፓ ነው። የሚደፍረኝ የለም፣ ምንም የሚለኝ ነገር የለም። ቴንክ ዩ ሶ ማች። ያ
አጨርሻለሁ። በቤተሰብ ላይ የመጣውን ብቻዬን የተወጣሁት ማንም ሰው ሳይረዳኝ ሁሉም እየቀጠቀጠኝ። ስለዚህ እኔ በራሴ ሄጅ አለውኝ እድሜን ጨርሻለሁ 13 ዓመት። እናንተ ደግሞ ሞክሩ። ትግል የዱላ ቅብብል ነው። ጉድላክ። እኔ መልካሙን ነገር እመኝላችኋለሁ። ግን የማያቸው ነገሮች ግን እንቅፋት እንዳይሆንባችሁ ሊሳካ ይችላል እኮ ግን እንቅፋት ሊሆንባችሁ ይችላል። እንቅፋት ሊሆንባችሁ ስለሚችል ጀስት ትራይት። እራሳቸው ናቸው እንቅፋት የሚሆንባት። አሁን ማን እንቅፋት እንደሚሆንባት ታውቃላችሁ? እዛው ውስጥ ያሉት ራሳቸው እንቅፋት ይሆኑባታል። ያ ጥሩም ውጤት ባያመጣም እሷ ናት መባሉ አይቀርም። ላቪቱ ማማዬ ላቪቱ በሉ ቻው። መልካም ጊዜ ሆነላችኋለሁ። ጉድ ላክ እመኝላችኋለሁ። መልካሙን ነገር በሙሉ ያጋጥማችሁ። ድምጻችሁ እንዲሰማ እግዚአብሔር ከእናንተ ጋር እግዚአብሔር ይጠብቃችሁ። ምክንያቱም አይነውት አውቃለሁ። ሴት ሆኖ ስለ አንድ መብት ማውራት ምን ያህል መስዋዕት እንደሚያስከፍል አውቃለሁ። ስለማውቅ እስከዛሬም እየከፈልኩበት ስለሆነ እና እኔ መልካሙን ነገር እመኝላችኋለሁ። ግን አንድ ነገር ልንገራችሁ፣ ተቻቻሉ። ከምንም በላይ በእንደዚህ አይነት ነገር ላይ የምትሰሩ ሰዎች ተቻቻሉ፣ ተመካከሩ፣ አትጣሉ። የሴት ስራ አታስብሉ። ከቻላችሁ ደግሞ ሁሉንም አሳትፉ፣ ወንዶችንም አሳትፉ፣ ትልልቅ ሰዎችንም አሳትፉ። መኒ ዘ ፓወር። ገንዘብ ያስፈልገዋል። ገባችሁ? ገንዘብ ያስፈልጋል። በየሀገሩ ሄዳችሁ ጉዳይ የምታስፈጽሙበት ሚቲንግ የምታደርጉባቸው ብዙ ነገሮች ያስፈልጋሉ እና ካፒታል ኦኬ። እሺ ሶስና ቴንክ ሶ ማች በጣም ቻው። ያላምጡን እንግዲህ ባጉል ማዳችን አርገቡና